ኢሳይያስ 55 ቁጥር 1 እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ። ከዛ እንደገና ኑና ያለ ገንዘብ ያለ ዋጋም የወይን ጠጅ ወተት ግዙ። ያለ ምን ግዙ? ያለ ገንዘብ ግዙና ብሉ። ያለ ገንዘብ ደግሞ ወተት ግዙ። ያለ ገንዘብ ነውና ግዙ ብሉ፣ ያለ ገንዘብ ግዙ ብሉ ይላል። ትንሽ በደንብ የሆነች ነገር ጨብጣችሁ እንድትሄዱ ሁላችንም እየጸለይኩ ያለሁት ለእናንተም ለእኔም ቁጭ ብዬ አንድ መንፈሳዊ ረሃብ ሰው ውስጥ እንዲፈጠር ነው። ለምሳሌ ዳዊት ሁለቴ ምድረ በዳ ሄደዋል አይደለም? ሁለቴ ነው ምድረ በዳ ሄደው፣ ሁለቴ ነው አይደለም? አንደኛው በማን ሄደው? በሳኦል። አንደኛውስ በአቤሴሎም። በልጁም ሄዷል አይደለም? በሳኦልም ሄዷል። ልክ ነኝ አይደል? ምን ነው ዝም አላችሁ? እሺ፣ አቤሴሎም አሳዶታል፣ ምድረ በዳ ሄደ። ሳኦል አሳዶታል፣ ምድረ በዳ ሄደ። በሁለቱም በአቤሴሎምም ምድረ በዳ ሲሄድ፣ በሳኦልም ምድረ በዳ ሲሄድ የጸለያቸው ጸሎቶች አንድ አይነት ናቸው። በሳኦል ጊዜ የሄደበት ጊዜ ላይ ወደ ቤቴ መልሰኝ፣ ወደ ተወለድኩበት ምናምን ማለት ሲገባው በከፍተኛ ምንም በሌለበት እንጨትና ውሃ በሌለበት ቦታ ላይ አንተን እናፍቃለሁ፣ አንተን እጠማለሁ፣ አንተን እራባለሁ አለ። ማለት መባል የሚገባው ወደ ቤት መልሰኝ፣ ደግሞ አድርግልኝ፣ አሳካልኝ፣ አቃናልኝ፣ መልካም ነገር አድርግልኝ፣ እንደገና ከቤተሰቤ ጋር አብሬ እንድውል አድርገኝ ሚሉ ስጋዊ የሆኑ ነገሮች ናቸው። ማለት የሚገባውም ቢልም መከሰስ የሌለበት ነገር እውነተኛ ነገር ነው። ስደት ላይ ነው፣ ችግር ላይ ነው፣ ስቃይ ላይ ነው። ግን የለመነው ኤክስትሪም ለአእምሮ ማይመች አንተን ናፈኩ፣ እንጨትና ውሃ በሌለበት ጊዜ ስጋዬም አንተን ናፈቀ፣ እኔም ተጠማው፣ ተራብኩህ። ወደ ቤቴ እንድትመልሰኝ አይደለም የሚፈልገው፣ አንተን የተራብኩት። ሳኦልን ግደልልኝ፣ አጥፋልኝ አይደለም ምልህ፣ አንተን እናፍቃለሁ የሚላል። ልጁም ሲያሳድደው ይህንኑ ነው የተናገረው። አንድ አይነት እኔ የምፈልገው ልጄን ቅጣልኝ አልልህም፣ ግደልልኝ አልልህም፣ አጥፋልኝ አልልህም፣ ቆንጥጥልኝ አይደለም ምልህ፣ ገስጽልኝ አለ። አንተን ነው መናፈቀው አለ። ሁለቱም ላይ በችግር በጣም ከባድ ችግር ያለበት ሰው እንደዚህ አይነት ጸሎት ሲጸልይ ይፈቀድለታል ወይ ወይስ ተገቢ ነኝ ወይ ብሎ ማሰብ ትልቅ ነገር ነው። ዛሬ አሁን ያለን ሰዎች ከኔም ጭምር በጣም ችግር አለብን፣ ግን ችግራችንን የሚፈታልን ችግሬን ፍታ የሚለው ይመስለናል። አይደለም። ጌታ ሆይ ይህን እንቆቅልሽ ፍታው ወይም ደግሞ የሆኑ ነብይ መጥቶ ሲነገረን ይመስለናል። አይደለም። ችግሬን ፍታ ያልንበት ዘመን የለም፣ አልተፈታም። ዞርም አላለ፣ እንኳን ሊፈታ ዞርም አላለ። ምንድን ነው የሰው ልጅን ዘለቄታ ችግር ሊፈታለት የሚችል? አብሶ ወጣቶች ስላየው ትንሹም ትልቁም ረጅም ዘለቄታ ችግር የሚፈታ ወይም ደግሞ በተደላደለ ነገር ሊኖር ሰው የሚችለው እንዴት ነው የምትለውን ትንሽ ላወራችሁ ፈልጌ ነው። እኔ ቸርች ውስጥ ነው ያደግኩት ለረጅም ዘመን። ቁጥሩን ከነገርኳችሁ ትደምራላችሁ። በጣም በልጅነቴ ነው። ድሮ እንደሚሉትም እኔም ድሮ አያስብልም እንጂ ድሮ የሚያስብል ነው። ግን ቸርች ውስጥ ሳድግ አንዱ ሰዎች ምስጢር ያልገባቸው ነገር ምንድን ነው? የሆነች ፎከስ አድርገው ይህችን ነገር በማለታቸው ሚስተካከል ይመስላቸዋል። አይስተካከልም። ተስተካክሎም አይቻል አቅም። በራሱ ጊዜ እግዚአብሔር ነገሮችን ያስተካክላል እንጂ ያንተ ትንቅንቅ አስተካክሎት አያውቅም። እንደዚህ ከሆነ እግዚአብሔር ድንጋይ ነው፣ ጣዖት ነው።
ስትፈልገው ና የምትለው ስትፈልገው ሂድ የምትለው አምላክ የለንም። ወደ ፈለገው ችግር የምንነዳው ድንጋይ ነው እንጂ ፐርሰናሊቲ ያለው ዓለም ሳይፈጠር የነበረ እግዚአብሔር በእኛ እንደፈለገ የሚነዳ እግዚአብሔር የለም። መታቆት ነው እሱ። ግን እንዴት ነው ፈውስ ዘለቄታ ፈውስ የሚገኘው ብላችሁ መጽሐፋችሁን በደንብ ስታነቡት አንዱ መንፈሳዊ ረሃብ ነው። ዳዊት አንተን ነው የምፈልገው፣ አንተን ነው የምጠማው፣ እርቦኛል፣ አንተ እኔ ቤቴ መልሰኛል አይደለም፣ እርቦኛል አንተን የራብከኝ እያለ ቤተ መንግስት ቁጭ አለ። አንተነ የራብከኝ እያለ ሳውል ሞተለት። አንተነ የራብከኝ እያለ 40 ዓመት እስራኤልን አሳረፈ። አንተን ነው ምናፍቀው እያለ በብዙ ብልጽግናና ሀብት ውስጥ እንደሆነ ትዝ ይላችኋል። በድህነቴ ማይመዘን ወርቅ እሰጥሃለሁ አለ። ከድህነቴ ያለ እኔ እሱ አይገባኝም እሱ ቃል ድሃ ማይመዘን ወርቅ አለው እንዴ ብዬ አስባለሁ። ከችግሬ ይላል ሌላው ትርጉም፣ ከችግሬ የማይመዘን ዳይመንድ እሰጥሃለሁ ይለዋል። ባለጠጋ ነበር፣ ሀብታም ነበር። ምንድነው ሀብታም ያደረገው? አንተን ነው አንተ እርበኸኛል ሲል የሆነ ነገር ጎርፍ ይመጣበታል። እግዚአብሔር ረሃብ ይፍጠርባችሁ። ፍጥር ቢያደርግ ደስ ይለኛል። የሆነ ብሎ መራብ ችግሩን አስቀምጦት አምላክ ራበኝ፣ ምጽአት ራበኝ፣ ኢየሱስ ራበኝ፣ ፊቱ ራበኝ የሚሉ ሰዎች ያልጠየቁት ሲመለስላቸው አይቻል። ለምሳሌ እኔ ቅባት አላቅም፣ ጥሪ አላቅም። እዛን ጊዜ ጥሪም ቅባት ምን እንደሆነም አላቅም፣ ራሴ ምን እንደሆነም አላቅም። እኔ ዝም ብዬ ራበኝ እላለሁ። ምንድነው የራበኝ? ጌታን ስቀበል ሰው ሁሉ እንዴት ገሃነም ይገባል የሚል አይምሮስ ገብቶ ሰው ሁሉ እንዴት ገሃነም ይገባል የሚል ለምን መግባት የለበትም የሚል የሆነ ነገር ተፈጠረ ውስጥ። ይህ ሁሉ ሰው እንዴት እሳት ውስጥ ይገባል የሚል እንደ እብድም ነው ሊያረገኝ ነበር። ጭንቅላቴን ጌታ ጠብቆት ነው እንጂ እሳት ባህርን በመንፈስ አይቼ በህልሜ ነው ወደ ጌታ የመጣሁት። እንዴት ይህ ሁሉ እሳት ባህር ውስጥ ይገባል? ጭንቅ። ከዛስ 10 ሰዓት እንበረካለሁ፣ 9 ሰዓት እንበረካለሁ፣ ይነጋል እንበረካለሁ። 15 ቀን መጾም ነው ነው ሰው ሰዓት ውስጥ መግባት። ራበኝ ክብር ቅባት እላለሁ። ሳላቅ ሰዎች ምን አሉኝ? የቤተ ክርስቲያን መሪዎች ተጠርተሃል አሉ። ምንድነው ጥሪ? ጥሪ ያላል ወኮነች። ትንሽ ቆዩና ደግሞ ተቀብተሃል፣ ነብይና ምንድነው ነብይ የሚባለው? 93 ዓመተ ምህረት ነው ኦርዴን እንዲሆንኩት የዛሬ 24 25 ዓመት። ምንድነው ነብይ? ራሱም አይገባ። እኔ ራበኝ ነው ያልኩት። እዚህ ቤት ከልቤ ነው የምላችሁ። እግዚአብሔር ልጅ ስጠኝ። ልጅም እኔ ልጅ ይኖረኛል፣ አገባለሁ። እኔ ጠንቋይ ቤተሰብ ውስጥ ነው ተወልጄ ያደግኩት። በፍጹም አንድ የጸሎት ደፍተር የለኝም። አሁንም ወደፊትም አይኖረኝም። መጥፎ ነው ማለት አይደለም። እኔ ራበኝ ነው ጸሎቴ። ይድረኛል፣ እወልዳለሁ፣ እበለጽጋለሁ። አንድ ቀን ያልጠየቅኩት ነው የተደረደረልኝ። እኔ ራበኝ ነው የምለው። ራበኝ መልስ ነው። እግዚአብሔር ያስርባችሁ። በጣም ረሃብ አንዴ ጧ ብሎ የገባበት ሰው ጤነኛም ነው የሚሆነው። አይጋጭማ። አሁን 10 ቀን የራበው ሰው ኦሮሞ ነኝ ይላል እንዴ? ትግሬ ነኝ አይልም፣ ኦሮሞ ነኝም አይልም። ርቦታል። እሱ ምኑንም አያውቀውም። ሽማግሌ ነኝ፣ የቤተክርስቲያን ሽማግሌ ነኝ ይላል አይልም፣ ፓስተር ነኝ አይልም። 10 ቀን የራበው ሰው ምኑን ያወራል? አብላይ ነው። ብዙ ጊዜ ነገረኛ የሆንበት ምክንያቱ አንደኛ ጠጋበኛም ስለሆነ ነው። መንፈሳዊ ረሃብ ትሁት ነው የሚያደርገው። ወዝም አለው፣ ቁንጅናም አለው፣ ክብደትም አለው። እሱን ልነግራችሁ ነው ዛሬ የመጣሁት። ጌታ ረሃብ ይጨምርባችሁ። ያ የልጅነት ረሃብ መናፈቅ ማለት ነው። እሺ ወደዚህ ወደ ኢሳይያስ 55 ስንመለስ እንደዚህ ይላል፣ ገንዘብ የሌላችሁ ኑና ግዙ። ገንዘብ የላችሁም ኑና ግዙ። እንዴት ነው ያለ ገንዘብ የሚገዛው? ግዛ። እንዴት ደስ ይላል! ገንዘብ ባይኖርም ግዛ ይላል። እንዴት? በኢሮ ኖ በፓውንድ አይደለም፣ በብር አይደለም፣ በወርቅ አይደለም፣ በዳይመንድ አይደለም። እና ግዛ። በኢየሱስም ደስ ሲል ጮኩላችሁ አሜን።
እንዴት ደስ ይላል! እንዴት ደስ ይላል! ግዛ ይለዋል። እንዴት ነው ምገዛው? ዝም ብዬ ግዛ፣ ዝም ብለህ። ከዛ እንደዚህ ይላል ያለምን ያለ አሁን እናንተ ሱፐር ማርኬት ሄዳችሁ ዝም ብላችሁ ትገዛላችሁ? አገዙም። ማጅራቻችሁን የምትመቱት ብትወስዱ ካልከፈላችሁ። ይሄኛው ደግሞ ግዛና ብላ፣ ግዛ። በምን? ዝም ብለህ ግዛ። እና ከዛ እንደገና ደግሞ ያለ ገንዘብ ያለ ዋጋ ወተት ግዙ ይላል። ወተት የወይን ጠጅ ግዙና ጠጡ፣ ብሉ፣ ፈንጠዝኝ። በምን አንዱ እሱን ቁጥር 1 ከላይ ያለችዋን ዝም ብለን ከላይ ያለችዋን እናንብባት። እናንተ የተጠማችሁ የምትለዋን አስመሩባት። ጥማት ረሃብ መግዣ ነው። ቅባት የገዛሁት እኔ በረሃብ ነው። ራበኝ፣ ገዛሁት። ሀልወቱን የገዛሁት ራበኝ፣ ገዛሁት። ጸሎትን ራበኝ፣ ገዛሁት። መግዣ ነው ረሃብ። ለምሳሌ ጸሎት ይርበኛል። ጸሎት ሲርበኝ ስንበረከክ እማልፈልጋቸው የጸሎት መልሶች ቁጭ ይላሉ። እኔ አልጻፍኩኝ አልለመንኩ፣ ዝም ብዬ ስጸልይ በራበኝ ጸሎት ስጸልይ ያልሆነልኝ የለም። እኔ ውጭ ሀገር የሚባል ነገር አስቤም እግዚአብሔር ምስክሬ ነው አልሜም አላቅም። ውጭ ሀገር እንዳለም አላቅም። እኔ ያልኩበት ዓለም የለም አላቀው። ውጭ ሀገር የሚባል እኔ ጠንቋይ ቤተሰብ ውስጥ ያልኩ ዱርዬ ቤተሰብ ውስጥ አልሜም። ረሃበኝ ስል ሲከፍተው አያለሁ። ረሃብ የማይሰብረው አውሬ የለም። እኔ ቤተሰብ ውስጥ የተሰበረው ዘንዶ በረሃብ ነው። ረሃበኝ ስል ረሃበኝ እያልኩ መልእክት ስቀበል፣ ጸሎት ስቀበል፣ መገለጽ ስቀበል፣ ተንበርኬ ሳለቅ ስጮ ምናምን ድቅቅ። እኔ የክርስቲያን ቤተሰብ ነው መስላቸው ሰዎች። ረጅም ዘመን ቀጥ ብዬ ስኖር አንተ እናቴ ጠንቋይ ነበረች። ጫት እየተተፋች ነው ያሳደገችኝ። ርቦኝ ተንበርኬ የሰበርኩት ዘንዶ። ካፌ መቀመጥ ለእኔ በጣም ከባድ ነው። እስቲል አሁንም ድረስ ረጅም ስቀመጥ እኔ ጨንቀኛል። ረሃብ ይው ቢጮህባችሁ ምንም ለውጥ የለም። መራብ አሁን እንደዚህ መሆን አይገባንም። እዚህም ያለን ትልቁም ትንሽ እንደዚህ አሁን በነገራችን ላይ በምድር ላይ የእግዚአብሔር ፍቃድ ገና ምንም የለም አለ እንዴ? የለም በምድር ላይ። አንዳንድ ሰዎች የእግዚአብሔር ፍቃድ እንጀራ መብላት የእግዚአብሔር ፍቃድ አይደለም እንዴ? እንጀራማ ጠንቋይም ይበላል። አንዳንድ ሰው ተኝቶ ሲነቃ ሃሌሉያ፣ ማንም ይነቃል። በነገራችን ላይ እድሜ በረከት አይደለም። ታውቃላችሁ በመጽሐፍ ቅዱስ ይሄው አንብቡ። እድሜ በረከት አይደለም። በረከት የእግዚአብሔር ፍቃድ ማድረግ ነው። የጠጅ ቤት እድሜ አይቆጠርም። እንዴ ዘረኛ የሆንክበት እድሜ አይቆጠርም። በቦክስ የመታህበት እድሜ ከተቆጠረ እግዚአብሔር ልክ አይደለም። ኢትዮጵያ ውስጥ ደግሞ በእድሜ ያምናሉ። በስማም በሉ። ይገርመኛል የኢትዮጵያ ነገር። በእድሜ አይደለም። መቃብር ጋር ሄዶ አሉ አንዱ ሰምታችኋል። መቃብር ጋር ሄዶ ዶክተር ከሌ በ2 ዓመቱ ሞተ ይላል። ፕሮፌሰር ከሌ በ1 ዓመቱ ኖሮ ሞተ። 1 ዓመት ነው እንዴ ኖሮ ፕሮፌሰር? 1 ዓመት ነው ማለት ነው የእግዚአብሔር ፍቃድ ያገለገለው። እዚህ ምድር ላይ የእግዚአብሔር ፍቃድ ገና አልወረደም። የሰይጣን የሰው ፍቃድ ያለው የእግዚአብሔር ቸርነት ነው አገሩን እየሞላ ያለው። ኢየሱስ ራሱ ጸልዩዋል። ምን ብለን እንጸልይ? በሰማይ ያለችው ፍቃድህ የት ናት? የእግዚአብሔር ፍቃድ ይህ አይደለም። የእግዚአብሔር ፍቃድ መልበስ የእግዚአብሔር ፍቃድ። ወርቅ እየለበሱ ነው። እኔ ያልሄድኩበት ሀገር አረቦች ወርቅ ይለብሳሉ። ቶሌታቸው የወርቅ ነው። ድህነታችን ነው። የእግዚአብሔር ፍቃድ ማለት ምን ማለት እንደሆነ ታውቃላችሁ? ሳትፈጠር የተጻፈልህን ማግኘት ማለት ነው። እንጀራ ነው እንዴ የተጻፈልህ? አይደለም። በስማም በሉ በስማም። ምን ነው ዝም አልክ? ለምሳሌ
ሐና በጣም ራባት፣ የእግዚአብሔር ፍቃድ ራባት። ፍናና ትሰድባታለች፣ እኔ እርቦኛል። ኤሊ ይሰድባታል፣ ኖ እርቦኛል። ሕልቃና ደግሞ በጣም እንደውሽ እሱን እግዚአብሔር ይገሥጸው ነው ያልኩት። እወድሻለሁ ከ10 ልጆች ጸሎት ተይ አላት። ዞር በልልኝ። እግዚአብሔር የዘጋውን ማፀን አስከፈተች። በሰማይ ያለውን ፍቃድ አውርዳ መብራቱ ብልጭ ድርግም ብሎ ሊጠፋ ሲል መብራቱን የሚያስቀጥል ልጅ ወለደች። ይሄ ነው የእግዚአብሔር ፍቃድ። የእግዚአብሔር ፍቃድ ማለት ፐርፐዝን ማግኘት ማለት ነው። ኖረ መተ ምናምን 900 ዓመት እኮ ኖሯል። ማን ነው የሚባለው ይሄ ሰውዬ? ማያተሳለ በስማም በሉ። እኔ አልኖርም፣ ዝም ብዬም አልኖርም። እንደዚህ የራባቸው ሰዎች የእግዚአብሔር ፍቃድ በምድር ያመጣሉ። ጮኩላችሁ አሜን። ሕያው የሆነውን ፍቃድ ማለት ነው። ለምሳሌ ኢትዮጵያ ውስጥ ያለ እኔ ኢትዮጵያ ውስጥ አንዱ ምነግራችሁ ልንገራችሁ እንዲርባችሁ የጌታ ሪቫይቫል እሱ ሰማይ ላይ ያለው የእግዚአብሔር ፍቃድ አለ። ሪቫይቫል መፈንዳት ያለበት። እቺ ሀገር በምንም አትፈወስም በሪቫይቫል። እሱን ጎትቶ የሚያወዱ ልጆች እኮ አሉ አሁንም አይደለም። እኔ አንድ ልጅ ማቃት ልጅ አለች፣ አላገባችም፣ ልጅ የላትም፣ ምናምን የላትም፣ ባል የላትም፣ ምናምን የላትም፣ ምንም የላትም። በጣም ችግረኛ ናት። የዛሬ 20 ምናምን ዓመት መስፍኔ ከየጋርቤጁ ከየእብዱ ላይ ሕፃናት አሳድጋለሁ አለች። አንቺ አሁን ማግባት አለብሽ። አልፈልግም። ቦርድ ነበርኩ። ከየእብዱ ከየጋርቤጁ ምናምን አንስታ አሳድጋ ዩኒቨርሲቲ የገቡ አሉ፣ የተመረቁ አሉ፣ ሰው የሆኑ አሉ። የእግዚአብሔር ፍቃድ አወረደችው። እሷ ናት በሉ እስቲ ሰው። ምን ነው እሷ ናት ሰው በሉ እስቲ። ሰው ማለት በእግር ይሄድ አይደለም። ልጄ ሰለሞን ሰው ነው ያለው። ምኑን ነው? እግር የለውም እንዴ? የእግዚአብሔርን ፐርፐዝ ኑር ነው። ልጄ ሰለሞን ሰውን ማለት አሁን በእጅ እንዴት ይሄድ በእግር ምናምን ትበላል ተቀጥፋል። ፐርፐዝ አግኝ፣ ፐርፐዙን ኑረው። እኔ በእናታችሁ እግዚአብሔር ምስክሬ ነው፣ ከሬም ጭምር ቁጭት ይበለን እስቲ። ምንድን ነው ጌታ መቼ ነው ምናምን እንዲህ ይሄድን እንደ ይሄ ፊላንስ እንደከሰረ ሰው ምንድን ነው ሂድ ምናምን ብንል ደስ ይለኛል። አንተ እኮ ያሁን ሰው እኮ እዚህ ውስጥ አሁን እኮ ቢወጣልን አውቃለሁ። አሁን እኮ ቢወጣልን ሰውን አውቀዋለሁ። ፊቱ ያ ሃሌሉያ እኮ ወጥቷል ማለት እችላለሁ። ይላል ፊቱ የራሱን እኮ ወጥቶለት እኮ የራሱን የጣለውን ብር ወጥቶለት መናጤ መንፈስ ዛሬ ይሰበራል። በደንብ አሜን። ቁጭት፣ ጩኸት፣ ለቅሶ፣ እንባ ካሁኑ ይግባብን። እኔ አንዳንድ ጊዜ ምን እለዋለሁ መሰላችሁ ጌታን፣ አይ እኔ ይኸው እተኛለሁ እንደ ሞተ ሰው ሆናለሁ። ምንም አሁን እኔ ተወኝልና እንደ ሞተ ሰው ያን የሰማዩን ፍቃድ ላይ ካላመጣ ይኸው እያበላህማ እንትን አታርገኝ እለዋለሁ። እሺ እግዚአብሔር መጠማትን ይፍጠርባችሁ። ረሃብ በእናታችሁ ረሃብ፣ ይሄ ጉጉት፣ ናፍቆት እግዚአብሔር ይስጠን። እሺ ሁላችሁ መጽሐፍ ቅዱሳችሁን መዝሙረ ዳዊት የማያወጣው እንዳይኖር መዝሙረ ዳዊት ምዕራፍ 81 ላይ እንደዚህ ይላል። መዝሙረ ዳዊት 81 ቁጥር 10 እስቲ አንብቡት። ማንበብ ጥሩ ነው አይደለም? የሚኬስ እንግዲህ ማንበብ ያነባል። እሺ ከግብፅ ምድር ያወጣህ እኔ እግዚአብሔር አምላክህ ነኝና አፍህን አስፋው እሞላዋለሁ ይላል። ከግብፅ ምድር ያወጣሁ እኔ ነኝ፣ አፍህን አስፋው እሞላዋለሁ። ምን ማለት ነው? አፍህን አስፋው ማለት
ረሃብ ይኑርህ ነው ማለት። እንደሆነም በአዲስ ትርጉም አፍን በሰፊው አስፋው ይላል። በሰፊው አፍን አስፋው ማለት አሁን የኔ አፍ ከዚህ በላይ ሊከፈት አይችልም። በሰፊው ማለት ተራብ ልሞላው እፈልጋለሁ። ክብር ለሱ ይሁን። ጮኩላችሁ አሜን። አሁን ለምሳሌ ጥቁር አንበሳ ያለ ሰው አፉን ይከፍታል? ይከፍታል ወይ? አፉን በግሉኮስ ነው የሚበላው፣ በማንኪያ። መንፈሳዊ ረሃብ ከሌለን መሞላት የለንም። መሞላት ከሌለን ማሸነፍ የለንም። ኖርማል ነው የምንኖረው። አሁን ግልሙትናው፣ ሴሰኝነቱ፣ ዝሙቱ፣ ከትዳር ውጭ ማመንዘሩ፣ ወጣት ልጆቻችን በሴክስ ፊልም ተበከለ ቤቱና ሰው ጤና አጣ። ሰው ሲታመም አፉን መክፈት እንደማይችል መንፈሳዊ በሽታ የያዘው ሰው በዛ ቸርች ውስጥ ቀጥ ብሎ ከትዳር ውጭ የሚያመነዝሩ ሰዎች ምንም ሳይወዳል ወዲና ወዲህ ሳይሉ የሚያደርጉ ልጆች በጣም ቁጥራቸው እየበዛ። ስፒሪቹዋል ረሃብ ከሌለ ደግሞ ትንቢቱም እንጨት ነው የሚለው። በስመ አብ በሉ። አሁን አንዳንድ ሰዎች አሁን ሲተነበይላቸው የሚወዱ ሰዎች አውቃለሁ፣ ደስ ይላቸዋል። አሁን ራሱ ይህን ቃል ተናግሬ ራሱ አይወዱ። ዳዊት ብላችሁ ጠርታችሁ አንድ ነገር አይለይም እኔ አይደለም ብይ መለቅ ይህ ፕሮግራሙ ሊያልቅ ነው አለው እንኳን አይለይም። እግዚአብሔር ማለት እግዚአብሔርን እንደዚህ ዳምዘው ሊያዋሩት ይፈልጋሉ። እንደዚህ አይነት ነገር አይሰራም። እኔ ደስ የሚለኝ መቼ መሰላችሁ? የጌታ ቃል ድምፅ ሆኖ እግዚአብሔር በመስፍኔ ተናገረኝ፣ ከተራብክ ጥያቄህ እንዳለ ይመለሳል፣ ፊቴን ካየህ ብሎኛል ጌታ ብሎ የሚወጡ ሰዎች እነሱ ድነዋል። አውስትራሊያ እያገለገልኩ መሬት ተደበደበልሽ። ፕሮግራሙ ሊያልቅ ነው አባ ሳትነግረኝ ትላለች። እና ገባኝ፣ መንፈሴ ገብቶት አስረዝም ያለው ይመስለኛል። በደንብ ቃሉን አለቀ እኮ በልብስ አጠለቅ ያለቀ በቃ አለው። ለዛ መጨረሻ ላይ እኔ አልጨርስም የእግዚአብሔርን ቃል አልኳት። ለልጆታ እንዴት መንፈሴ ገብቶት አልጨርስም። ለሷ ትንቢት የኔ ነው፣ ይሄ ትንቢት አይደለም። ይሄ አጋንንት ነው፣ ቡዳ ነው፣ ስፒሪት ነው። የጌታን ቃል ወደዛ ወርውሮ የሆነ ድምፅ መስማት ልክ አይደለም። አሁን አብያተ ክርስቲያናት የሚባሉትም ኦልሞስት ተሸንፈዋል። ሰው ስለጠፋ በዚህ ማምጣት ቴክኒክ ልመርቃችሁ ነው። ካረገው ጌታ ፍጥር ያርግ ረሃብ። እንደዚህ እጃችሁን ዘርጉ፣ ጮክ ብላችሁ ጌታ ሆይ በሉስ። ረሃብ ፍጠርብኝ በሉት። ጤነኛ አርገኝ በሉት። በሽተኛ አፉን እንደማይከፍት ጥቁር አንበሳ ያለ መንፈሳዊ ዓለምን በሽታ አለ። አፋቸው የሚከፍቱ ጠፉ። ስሙኝ፣ ቤተ መንግስት ገባ ዴቭ ማለት ሳውል ሞተለትና 80 ዓመት ይሆናል ታቦቱ ከጠፋ ወይ 100 ዓመት። ረጅም ዓመት የጠፋውን ታቦት ካላመጣን አለ እርቦኛል አለ። ምንድነው የራበ? ታቦቱ። ኧረ ከጠፋ ቆይቷል ታቦቱ ይጥፋ ከጠፋ ቆይቷል ይጥፋ አሉት። እና ያለ ታቦቱ እኮ በልተናል፣ ጠጥተናል፣ ዘርተናል፣ አጭደናል፣ አግብተናል፣ አጋብተናል። ታቦት አትበል አሉት። እኔ ያለሱ መኖር አልችልም፣ ይርበኛል ታቦቱ። ሃሌሉያ። 80 ዓመት የጠፋ ታቦት ያለ ታቦቱ በልተው ጠጥተው አግብተው አጋብተው ታቦቱ ሲመጣ ዘለለ ይላል። ይሄ ነው ክብሬ። እኔ አሁንም ልመረቃችሁ፣ ረሃብ ጥማት ውስጣችሁ ካልገባ ጌታ ኢየሱስ ምስክሬ ነው የምላችሁ፣ ጄኒውን አትድኑ። ስፒሪቹዋል ከዚህ ዓለምም አትድኑ፣ ከስጋዊ ትግል አትድኑ። እግዚአብሔር ጥማት ይጨምርባችሁ፣ የሆነ ልቅቅ እንዲያደርገው። ያለ ገንዘብ የሚገዛ ቅባት፣ የሚገዛ ክብር፣ የሚገዛ የእግዚአብሔር ፊት፣ የእግዚአብሔር ሀልወት፣ የእግዚአብሔር ኃይል
በነገራችን ላይ እግዚአብሔር ኃይል ይገዛል። በረሃብ ኃይሉ ካለህ ምን ትፈልጋለህ? እና የምትለው ይመጣል፣ ሂድ የምትለው ይሄዳል። ትሰብራለህ፣ ትነቅላለህ፣ ትተክላለህ፣ ታፈርሳለህ። የእግዚአብሔር ኃይል ጮኩላችሁ አሜን። ላይ በእግዚአብሔር ተርበ ኃይል ከገዛህ ለራስ ነብይ እኮ ነው የምትሆነው። ፕሬዝ ዘ ሎርድ ጮኩላችሁ አሜን። ይሄ ቤት በእግዚአብሔር ረሃብ የተሞላ ይሁን። ማንም የተጠማ ቢኖር መጥቶ ይጠጣል። ማንም የተጠማ መጥቶ ይጠጣ። ከጠጣ ጠጣ ነው። መጠጣት ማለት ነው የእግዚአብሔርን ኃይል የሚጠጡ፣ ክብር የሚጠጡ፣ ሞገስ የሚጠጡ፣ ሀልወቱን የሚጠጡ ሰዎች ማን ነው የሚያሸንፋቸው? ተጠምቶ ከጠጡ ማክሮስታ አሜን። አሁን ቸርች ውስጥ ይርበኛል። ሁሌ እንደዚህ እንቀጠቀጣለሁ እላለሁ። እንግዲህ በረጅም ዓመት ውስጥ ነው። አሁንም ግለታም ነኝ። ለምን ይርበኛል ጌታ። በቀደም ልጄን አግኝቼው ማለት ከቴራስ ወርድ አገኘው እና እንደዚህ ተንቀጥቀጥ እንጂ አልኩት። እንዴት ነው መንቀጣቀጠው ዳዲ? 17 ዓመት ሚያዝያ ላይ ሆኗል። እንዲህ ዝም ብለህ እንደዚህ በል እንደዚህ ዝም ብዬ ግራ ገብቶት በቃ ምናምን ዝም ብለህ አውቀህ ሃሌሉያ ምናምን በቃ በል ዝም ብለህ እንዲህ ድርቅ ቆም አትቆም። እስመ አብ ወወልድ ወመንፈስ ቅዱስ በቃ እና ይጨነቃል። ሁል ቀን ተንቀጥቀጥ። አሁን እዚህ ቤት ኤሌክትሪክ አሁን ወንድሜ ካሌብ ዘማሪው ነው፣ ኪቦርዲስት ነው። አሁን እዚህ ኤሌክትሪክ ቢይዘው እሱን እንግዳ ነኝ ብሎ ጸጥ ይላል። በኋላ ነው ምንከባለለው ነው የሚለው እንዴ። አሁን ትልልቅ ሰዎች አሉ አባቶች፣ እነሱ ስላሉ ኤሌክትሪክ ቢይዛቸው ትልቅ ሰው ስለሆኑ ይንከባለላል። እዚህ ውስጥ ነው የሚገቡት። እኔ ስንት ሰው ትልቅ ሰው ሲገባ ይቻላል። ኖርማል የሆን ነው ስላልያዘን ነው ኤሌክትሪኩ። እንደዚህ እንደ ቴሌቪዥን ማናየው አማረ ማሞ ዜና ፋይል እንደዚህ ምንነት። አንድ አባት ሊያስመርቁ ሲሉ ጉንዳን በላቻቸው። ልጃቸው ሊያስመርቁ ዳዲ ምን ደስ አለህ ይላል። ጉንዳን በልቷቸው ስላልበላህ ነው አንተ ይላል። መጨረሻ ላይ በጣም ተናገሩት። አንተ ለምን ስትመረቃት ዙር በልልኝ ብለው ሰው እያየን ያከኩት። የራሴ አካል ነው፣ ምንም ላደርግ አልችልም። ትዝ ይላችኋል ኢየሱስ በላኝ ብሎ ጅራፍ ገብሮ እንዳስወጣ። በላው ነው። እንዴት ነው ኖርማል የሚሆነው ሰው ሲበላው? ማቴዎስ ምዕራፍ 5 እሱን ነግሬያቸው እንጸልያለን። ከዛ መርቂያችሁ ነው የሚሄደው። ማቴዎስ ምዕራፍ 5 የእግዚአብሔር ቃል እንደዚህ ይላል። ማቴዎስ ምዕራፍ 5 እግዚአብሔር በረሃብ ይባርካችሁ። በደንብ አሜን። በጥማት የጸሎት መጠማት አላሽ ይሁንን፣ የእግዚአብሔርን ክብር መጠማት ጮኩላችሁ አሜን። ሀልወቱን መጠማት። አብሶ ወጣት ልጆቼ በእናታችሁ የሆነ ነገር በቃ እግዚአብሔር ላይ ይብይ ካንሰር የሚነቅል ቅባት። አሁን ካንሰር ህዝብ ጨረሰ አይደል? ካንሰር የሚነቅል ቅባት ትልቅ የሩቅ ሀገር ነው። 100 ምናምን ሰዎች አለ። እሺ ካንሰር ያማማቸውን ሰብስቤ ልንጠራ ነው አለኝ። ለምን ክው አልኩ። አይ ጌታ ሲሰራብህ ስላኝ፣ ኧረ ቆይ ጠርጥሬ አለቀስኩ ገብቼ። መድኃኒቱ እንደምታውቁት ውድ ነው። መድኃኒት መግዛት ማለት ከባድ ነው። አንድ እንጀራም ውድ ሆኗል። ቅባት ይዛል። ያ ቅባት ካንሰር የሚነቅል በሽታ የሚሰብር በደንብ አሜን። ያ እጅ ዲፕሬሽንን የሚሰብር እባቡን የሚሰብር
እንደው ጌታ ይሄንን መራ። በነገራችን ላይ ይሄንን መራ ማለት በሩን ክፈት እንደሆነ ታውቃላችሁ። በሌላ ቋንቋ የተዘጋውን በር ክፈት ማለት ነው። እኔ ሲርበኝ ያ ቅባት ራበኝ ስል ነው ትልልቅ በር የተከፈተልኝ። እንደዚህ ልጆቻችን በዚህ ተራቡ ወጣቶች መፈወስ አለባቸው፣ መዳን አለባቸው የሚል እኔ ምን እንደጠማኝ ታውቃላችሁ? አሁን በስማን በሉልኝ አንዴ። እኔ ቸርች ውስጥ ነው ተወልጄ ያደግኩት። እኔ ሽማግሌ ሞኝ አድጌያለሁ። በነገራችን ላይ መሪ ሞኝ ኖሬያለሁ ትልልቅ ቦታ ውስጥ። እኔ ቸርች መንቀጥቀጥ የሌለበት ቸርች ደስ አይለኝም ሚል ነገር ተተተተሲ ይጨንቀኛል። በተፈጥሮ ነው ሁሉ አለቀም። እኔ ይጨንቀኛል። አጥፍቼ ከሆነ አላቀም፣ ግን ይጨንቀኛል። እግዚአብሔር ሙቭ ያርግ። ጮኩላችሁ አሜን። የሆነ ቅባት ማለፍ አለ። ዛሬ ድንገት ረሃብ ቤታችሁ ይግባ፣ ውስጣችሁ ፍልቅልቅ እንዲል። እሺ ጌታ ኢየሱስ ክርስቶስ ያስተማረውን እናንብብ። ሕዝቡን ሁሉ አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። ይህም በደንብ አንብቡት። ቁጥር 2 አፉንም ከፍቶ አስተማራቸው እንዲህ አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ። የመጀመሪያ አፉን ከፍቶ ያስተማረው ስለ እንጀራ አይደለም፣ ስለ ስኬት አይደለም፣ ስለ ውጭ ሀገር በር አይደለም፣ ስለ ጤናም አይደለም። አፉን ከፍቶ ያስተማረው ስለ መንፈሳዊ ረሃብ። ቁልፍ የኢየሱስ የመጀመሪያ ትምህርቱ ይኸው አፉን ከፍቶ አስተማራቸው። በመንፈስ ድሆች የሚለው አዲስ ትርጉም ምን ይለዋል? ለእግዚአብሔር ቦታ ክፍል ያላቸው፣ ጉጉት ያላቸው መንግሥተ ሰማያት የእነርሱ ናት። ልቀቅ ያርግባችሁ። ጮኩላችሁ አሜን። መንግስት ምን ማለት ነው? መንግስት ሰማያት የነሱ ናት ማለት የሌላው አይደለም ማለት አለ። መንግስት ሰማያት የነሱ ናት። እነዚህ ረሃብተኞች እቁብ ቢወጣ፣ መኪና ቢነዱ፣ ሀብት ቢኖራቸው፣ ዓለም የነሱ ቢሆን አይጠጉ መንግስት ሰማያት ካልገቡ በስተቀር ነው። አይረኩም። እዚህ ዓለም ላይ ስለማይረኩ አምላክን ብቻ ስለሚፈልጉት መንግስት ሰማያት ካልገቡ አይጠግቡም። አሁን ምን እንደጠማኝ ታውቃላችሁ? የሚያለቅስ ሰው እንደጠማኝ ታውቃላችሁ? ወይ ልቡ ወይ አይኑ እንደዚህ የሚያለቅስ ሰው፣ እግዚአብሔር ምስክሬ፣ ራበኝ ብሎ የሚያለቅስ እንደዚህ የሚያለቅስ ሰው ጠማኝ። አገሩ እንደዚህ ነው አባቴ፣ እንደዚህ ያ ክብር፣ ያ ሪቫይቫል፣ ያ እሳት። እናንተ ወጣት ልጆቼ እግዚአብሔር በረሃብ ይባርካችሁ። እግዚአብሔር ይመስገን። እኔ አሁን ለልጆቼ የምጸልየው ጌታ ሆይ አንተን መውደድ ክትትበት። አሁን ይሄ ምክር ምናምን ይሄ ብዙም አይደለም፣ ብዙም እንትንም የለኝም። ይሄ ዲስከሽን ጠረጴዛ ዙሪያ ዞረብን። እንዴ ጠረጴዛ ዙሪያ ሳይሆን የምፈልገው ከመንፈስ ቅዱስ ጋር ጠረጴዛ ዙሪያ። አያ አሁን የሳትኩ መስሎት አንድ ሰው ደነገጠ። ያ ውይይት አትፈልግም እንዴ ሊለኝ ነው። አይደለም፣ መንፈስ ቅዱስ የሌለበት ውይይት ያገዳድላል። ሲያገዳድል አይቻልም። እያስታረኳቸው እንደዚህ ተናንቀዋል። ከዛ መጨረሻ ላይ መንፈስ ቅዱስን ጠራው። መንፈስ ቅዱስ አንተን ሳልጠራ ነው ውይይት የጀመርነው ና አልኩት። በትንሽ ደቂቃ ውስጥ ተስማሙ። ሆሊ ስፒሪት መጣ። ያለ መንፈስ ቅዱስ ውይይት ያገዳድላል። እግዚአብሔር በመንፈስ ቅዱስ የሆነ ረሃብ ቤታችን ያስገባ። ሃሌሉያ። ጮኩላችሁ አሜን። እሺ ቁጥር 6 አንብቡት። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ምን ይሆናሉ? ይጠግባሉ። ፕራይዝ ዘ ሎርድ። ምን የሚራቡ? ዝም ብለው የሚራቡ አይደለም። ይሄ ዝም ብለው ግብስብሱን አይራቡም። ጽድቅን የሚራቡ ዝም ብለው ይሄ ቆሻሻ አይራቡም። ጽድቅን፣ ንጽህናን የሚራቡ ይጠግባሉ። ይጠግባሉ። ሚስ በደንብ ስሙኝ። በብዙ ነገር ነው የሚጠግቡት። ሁለንተናዊ ነው የሚጠግቡት፣ በስፒሪትም በስጋ
ማክላስቱ ጮክ ብላችሁ አሜን። ዋላ መዝሙር 42 እዚህ ይላቸዋል። ዋላ የምትባል አንድ አለች። ዋላ በነገራችን ላይ ማንም አይበላትም፣ ማንም አያገኛትም። የመርፌ እንደ መርፌ ጫፍ ላይ ስለምትቆም ስትሸት ይቆማሉ አውሬዎች ውሃ አካባቢ መሽተቷን ስለሚታወቅ እና እዛ ጋ ይቆሙና ዝም ብለው ነው ከመጠማቷ ብዛት የተነሳ ነው ወድቃ የምትሞተው የምትበላ። ዋላ ወደ ውሃ ምንጭ እንደሚናፍቅ እንደ ሞትን የተጠማውህ አንተን ሳኦል ያሳደደው የዳዊት መዝሙር ይላል። እግዚአብሔር እንድትራቡ ያርክ። አንድ እቺ ነገራችሁ ጸልይላችኋል። የኔ ቤተሰቦቼ በእናታችሁ ስሙ። እኔ እንዳልኳችሁ ቸርች ውስጥ ነው ያደግኩት። አንድ ሰው ዝም ብሎ ነገሮች ይቃኑልኛ ምናምን አለ። እንዴት ይቃኑልሃል? አይ እንደዚህ ብዬ ሰረቅም በጣም ይገርምሃል አልኩት። በጣም ነው እግዚአብሔር የማይወድህ አልኩት። እንዴት? እግዚአብሔር እንድትፈልገው አላረገም። እንድትራብ ስላላደረገህ ለቀቀህ። በጣም ሲወዳችሁ ምን እንደሚያደርግ ታውቃላችሁ? እንድትራቡ ያደርጋችኋል። በጣም ሲወዳችሁ። በጣም ካልፈለጋችሁ ደግሞ እንድትራቡ አይፈልግም። እንድትፈልጉት ስለማይፈልግ መፈለግን ማድረግን በእናንተ የሚሰራ ይላል እግዚአብሔር። መፈለግ ይሰራል እንድትፈልገው። በጣም ሲወድህ ዕቁብ አይደለም ያወጣል። በጣም ሲወድህ ይህን ትልቁን አምላክ እንድትፈልገው ይከትብሃል። ካልፈለገ ግን ምንም ዶጭ የለብም። ቸርች እንደ እንትን ነው የሚመስልህ፣ እንደ አይሴማ እንደ የሆነ ነገር ነው የሚታረገው። ቸርችን ይሁን እንደሆነ ነገር ነው የምታረገው ቸርች። እግዚአብሔር በዚህ ቅባት ይባርካችሁ። ጮኩላችሁ አሜን። ይሁን እኔ እችን ልንገራችሁ። ትልቅ ሰውዬ ነው እንትና 19 ላይ ሉቃስ 19 ማን ነው? ዘኪዮስ። ሽበታም ነው፣ ትልቅ ሰው ነው፣ ሀብታም ነው፣ በጣም ሀብታም ነው፣ ተከባሪ ነው፣ ታዋቂ ነው። ኢየሱስ ክትት ተረገበት። የሆነ ነገር ምን ከተተበት? ኢየሱስን ማየት እፈልጋለሁ የሚል ከተተበት። ደምግባት የሌለው ለእግሩ ጫማ የሌለው ከድሃ ቤተሰብ የወጣ ሀብታም ደግሞ ክትት ተረገበት። ዞረ ይላል 1፣ ፈለገው ይላል 2፣ አቃተው ይላል 3። ፈለገው፣ አቃተው፣ ዞረ፣ አቃተው ይላል። መጨረሻ ላይ እንዲሁ በእናታችሁ አሜን በሉ እስቲ። መጨረሻ ላይ ምን ሆነ? እኔ እግዚአብሔር ግን ለተራበ ሰው የሆነ ነገር እንደሚያዘጋጅ ታውቃላችሁ። ጌታ ኢየሱስ አውቆ ነው በዛ ዛፍ ጋር በቀደመው እውቀቱ ነው በዛ አንዳች ሰው ስለሚኖር በታምር ስለማያድግ ዛፍ ልስጠው ብሎ ነው እንድንታይ። አንተ ሽማግሌ ዛፍ ላይ ይወጣል። ዛፍ ላይ እኔ ደስ የሚለኝ ቃል ዘኪዮስና ኢየሱስ ተያዩ ይላል። ቤርቦስ አሜን በሉ እባክህ። ከዛስ መጽሐፉ ምንድን ነው የሚለው? ቤትህ ውል ዘንድ ገባኝ። እግዚአብሔር ሲጨምርብህ መፈለጉን አፍቅሮ ነው። አስኮርቱ ይሁዳን አጎርሱት ሂድልኛል። ይሁዳ ይህን እንጀራ ፈለግ የሆነ ነገር ይጨምርብን። ጮኩላችሁ አሜን። እሺ ረሃብ እንዴት ይመጣል? ረሃብ የሚመጣው አንድን ነገር መደጋገም። ለምሳሌ ዝም ብሎ መንበርከክ። በእናታችሁ ልበል ቢሰማችሁም በእግዚአብሔር በምትወዱት አምላክ ልለምናችሁ። እኔ በጣም መንበርከክ እወዳለሁ። ቸርች ስትመጡ ወጣት ልጆቼ ዝም ብላችሁ ተንበርከኩ። ባይገባችሁ ዝም ብላችሁ ይሄን አንብቡት። ዝም ብለህ አይግባህ እንብላ አንብበው እየጮክ የሆነ ቀን የሆነ ረሃብ ይገባባል።
መደጋገም ስፒሪቹዋል ዓለም በጸሎት ጽኑ ተብሎ ተጽፏል። በጸሎት መጽናት መምታት። እኔ አንዱ በልጅነቴ ያደረገልኝ ጌታ በጣም ነው የምወድህ። አንዱ በልጅነቴ ያደረገልኝ ዝም ብሎ የጸሎት መንፈስ ጨመረብኝ። ዝም ብዬ አይገባኝም፣ ማንበብ አይገባኝ፣ ቃሉ አይገባኝ፣ ግን አነባለሁ። 3 መጽሐፍ ቅዱስ ጨርሻለሁ። ሳነብ በላብ አነባለሁ፣ ጸልያለሁ። ከባድ ረሃብ ገብቶብኝ ቁጭ ቸርች መምጣት ደጋግሞ ሌሊት ተነሱ። በምትወዱት አምላክ ኤልዛቤል መንበርከካው እንደሰረቀች አውቃለሁ። በዛ ምትክ ዋይፋይ ነው ያለው። ተንከባላችሁ ተንበርከኩ። እግዚአብሔር ይገስጸው በሉ ዝም ብላችሁ። ከዛ ነገር በጌታ በኢየሱስም በሉ በእናታችሁ። ምን እንዳልኩ እንደገሰጽኩት ታውቃላችሁ? ሳይንስ ቤቱን ሞላ። መስማም በሉ መስማም። በቀደም እስከ 8 ሰዓት እየጸለይኩ ሌሊቱን ካለ ባለቤቴ ጋር ብራንስ ቶራ ምናምን እየጸለይኩ ሳይንስ አእምሮ ውስጥ መጣ። 7 ሰዓት ካልተኛ ነገር ሁሉ ይዛባባሃል የሚል አእምሮ ውስጥ መጣ። ወይ ሳይንስ ድሮ ሳይንስ አላውቅም። ሳይንስ ታውቃላችሁ ድሮ እንዴ? የድሮ የሆነ ነገር ታውቃና ቀይ በርበሬ ሞላበት። በ5ኛው ጸሎት ላይ እንበላ ነበር። በምን ይሰራ በምን ማርታ ምግብ ቤት ድሮ ሙልይታ ጣሽ ብሎ ይገባል። ሳይንሱ ቅጡን አጣ። ጅብል ካልበላህ አትነቃም የሚል ፌስቡክ ላይ ይቻል። ቡዳ እኮ ነው ይሄ። ያቃጠሉ ሳይንስ በመንፈስ ቅዱስ ተተካ። ጥሩ ነው ሳይንስ። ልክ የለሽ ሆነ። ነገርን በልክ አርግ ተብሎ ተጽፎ የለ ያለ ልክ ሄደ። ያ እምነታችን ያ መታመናችን ጠፍቶ ሳይንስ ላይ ቁጫል። ጸሎቴን ሲያቋርጥብኝ ከዛ ባለቤቴ ኧረ ሳይንስ መጣብኝ። የምን ሳይንስ? ዝም ብለህ ጸልይ። የዛሬ 20 ዓመት 50 ብር ነበረ ደሞዝ። ዝም ብለህ ጸልይ። ደግሞ ሙሉ ወንጌል የምትሰጠኝ 50 ብር ነበር። በ50 ብር አግብተህ ደግሞ ተጠጥ። የምን ሳይንስ? በመንፈስ የምትቃጠሉ ያርጋችሁ። አብሶ ወጣት ልጆቼ፣ ብዙ ድራጊስቶች አሉ። እናንተ ናችሁ የምትጠበቁት። ብዙ የታሰሩ ልጆች አሉ። እጅ ጭናችሁ ማባረር፣ ጨኩላችሁ አሜን ከንት ማስወጣት። ጌታው ራበኝ፣ የጌታን ቃል ፈልፍሎ ማስተማር ራበኝ። እሺ፣ እግዚአብሔር ይባርካችሁ። ወጣት ልጆቼ፣ አንዱ ረሃብተኛ የሚያደርጋችሁ ሰው ነውና ጥሩ ሰው አገኙ። ረሃብ ይጋባል። እስቲ ረሃብ ይጋባል በሉ። እኔ ከረሃብተኞች ጋር ስለዋልኩኝ ነው ዘመኔ የለመለመው። ደሃም ቢሆኑ ስለሚረባቸው ከነሱ ጋር ውል ነበር። ይጋባል ረሃብ። ለመረቃችሁ ቁሙና ሃሌሉያ። ያለ ዋጋ ያለ ገንዘብ ግዙ።